ቃል እንግዲህ ብሌንንና ዳግምን ለያየቻቸው። ቃል ዳግምን ስለምትፈልገውና ከዚህ በፊት እኔን እኮ ግጥም አድርገው ነው የሳመኝ ብላ ለብሌን ነገረቻት። ምክንያቱም ብሌን ይሄን ነገር ካወቀች ዳግምን እንደምትጠላውና ከፊት ከአሁን በኋላ እንደምታሰናብተው ስለምታውቅ ይችን ክፍተት ተጠቅማ ዳግምንና ብሌንን ለማለያየት የጣረችበት መንገድ እንደዚሁም ደግሞ ይህንን ስሰማ ብሌን እኮ እንደዚህ አድርገሃል ለካ ግን ምን ሆነሃል በማለትም እየተደናበርክ የነበረው ይሄን አድርገህ ነው አይደል አለችው። ሆኖም እንግዲህ ዳግም በሚያሳዝን ሁኔታ አቶ በኃይሉን ወጋው። ከወጋውን በኋላ አንተ ጭራሽ አርፈ ተቀመጥ በማለትም የያዘውን ሽጉጥ ሲያሳየው ቁጭ ብሎ ተረጋግቶ ሲያበቃ እናትህንም እገላታለሁ ሲለው በያዘው ጩቤ ወጋው። ይሄንን አድርጎ እንደቆመ ቆሞ በአንድ ላይ እያየው እንዳለ ብሌን ደረሰች። ብሌን በጣም ያሳጨች አንተ ዳግም ነህ፣ በጭራሽ እንደዛ አይነት ሰው የለም በማለትም አቶ በኃይሉን ይዛ ወደ ሆስፒታል ሄደች። ሆስፒታልም ከሄደች በኋላ ለሰላም ደወለችላት። ሰላምም እንግዲህ በአጋጣሚ ሆኖ እነ ቃልና የቃል ጓደኛ ሆኖ በአንድ ስለነበሩ ወደ ሆስፒታል ሁሉም ሄዱ። የዳግም እናትና ዳግም በአንድ ቁጭ ብለው እየተወያዩና ይሄን ማድረግ የለብህም ልጄ፣ በፍጹም እንደዚህ አይነት ልጅ የለኝም ብላ ካለችው በኋላ እንዴ አንቺን እኮ ሊገልሽ እገላታለሁ ሲለኝ በአንቺ ስለመጣብኝ ነው እናቴ ይቅር በይኝ አላት። በፍጹም ልጄ ቢሆንም እንደዚህ ማድረግ የለብህም፣ ሰው ገዳይ ሰው ሆኖ ሰውን የሚገድል ሰው ጥሩ አይደለም በማለትም ይህ እኮ በኃይሉ ነው አላት። አለች። በኃይሉ ማለት ይሄ ነው እንዴ አለችው። አዎ ይሄ ነው። ምን ነው እናቴ አላት። አይ መናገርማ የለብኝም አለች። ግን ሳስበው በኃይሉ የዳግም አባት ይመስለኛል። እናም ወደ ቤት ሂደው በአንድ ላይ ምግብ ሰርተው እየተጨዋወቱ ምግባቸውን መብላት ጀመሩ። በስተ መጨረሻም ብሌን ደወለችና ለእናቷ እንዴት ነው ልጄ አለችው። ደህና ነው በቃ እመጣለሁ አለች። ከዛም ዳግምም በቃ እናቴ ብሌንን ማየት አለብኝ ብሎ ወደ እነ ብሌን ሄደ። እንግዲህ ከዛም በስተመጨረሻም የዳግም እናት ብሌንም ልጄ ናት፣ እሱም ምን እንጃ ሁለቱም ብድር አሁን ሰው ምን ይለኛል እያለች ነገሩ አላማረኝም፣ ይሄ ልጅ ከብሌን ፍቅር ሳይይዘው አይቀርም እያለች ብቻዋን እያወራች ነበር። እሺ እና ደግሞ እንግዲህ የበኃይሉ ጉድና የቃል ጉድ ቃልና ጓደኛዋ ሲያወሩ ሰላም እንግዲህ መስማት ያለባትን ነገር ሰማች። ምክንያቱም ቃል ለጓደኛዋ እነግራታለሁ ለሰላም ሚስጥር ሁሉ ዝርግፍ አድርጌ አለዛ 50,000 ብር አንጭ ስትላት አረ ብር የለኝም አለች። 50,000 ብር ከየት ነው የማመጣው ያምሻል እንዴ አለች። ከፈለግሽ ንገሪያት። አንቺ ቆይ ምን ጉድ ነሽ? እናትና ልጅን ትለያያለሽ። ዳግምን ከእናቱ ጋር ለመለየት ስሞክሪ ነበር። ሰላምን እየዋሸሻት ነው። ሰላም ደግሞ ይሄን ብታውቃውታ ነው የምጥልሽ እያለች በኃይሉ ጋር ተመሳጥረሽ የምታደርጊውን ነገር እያለች ሁሉን ነገር ሚስጥሩን ሰላም ከውጭ ስትገባ ብር ላይ ተለጥፋ ሰማችባቸው። አንቺ ምን እያስፈራራሻት ነበር ብላ ሰላም ግብትሪ አንቺ ምን አውሬ ነሽ? የምር ልጅ መሆንሽ እያጠራጠረኝ ነው።
የኔ ልጅ ከሆንሽ ይህን ነገር አታረጊም በማለት ተናገረቻት። ቃልም እናቴ እያስከፋሽ ነው አለች እያስመሰለኝ፣ በጣም አስመሳይ ነሽ አለቻት። ሰላምም ተናዳለች። ከዛ ንገሪ ሌላ ምንድን ነበር እናገራለሁ ሚስጥሩን ስትይ የነበረው ስትላት፣ አይ ቃል ያንቺ እንዳለች አንድ ስልክ ሲደወልላት ሰላም ጥላቸው ወጣች። እንግዲህ የበኃይሉና የቃል ጉድ ሊወጣ ነው። ምክንያቱም ለሰላም ልትነገር ነው። ሰላም ይሄን ነገር ካወቀች ቃልንም አውጥታ ጎዳና ላይ ነው የምጥራት። ምክንያቱም ቃል ስራዋ ነው። በጣም ከሃዲና ሰውን ለመጉዳት የምትጥር ልጅ ናት። ከዛም እንግዲህ ብሌን ዳግም ይቅርታ አድርገሽልኝ፣ አይ እኔን አይደለም ይቅርታ የምጠይቀው ሰላም የምጠይቀው ደግሞ የወጋውን ሰው ነው አለችው። ከዛ ባክን ያላናገረም አሁን ልግባ ብላ ቃል ደግሞ በር ላይ ተለጥፋ ተጣልታችሁ ነው አይደል አለቻት። ኧረ እኛ አልተጣላንም የኔ ፍቅር ደህና አሁን ደህና ደር ነገ ብላ ለማስመሰል ቃልን ለማናደድ እኔ አውቃለሁ አለች። ከዛም ቃል ደግሞ ተለጥፋ እያዳመጠች ነበረ። እኔ ወንድምህ ነኝ፣ እኔ እናንተ በፍጹም ምንም ማድረግ አንችልም ብላ ብሌን ዳግምን ነገረችው። እንደዛ ማድረግ የለብህም፣ ምንም ቢሆን የሰው ልጅ ሰው ሆኖ ሰው በሰው ጨክኖ መውጋት የለበትም፣ ሰው ገዳይ አውሬ መሆን የለብህም እሺ አለችው። ከዛም እንዴት ተወገዋለህ አለችው። እናሱ እኮ በእናቴ እንትን ብሎኝ ነው ሲላት፣ ቃል ደግሞ ሰማች። በኃይሉን የወጋው ዳግም ነው አለች። ተደብቃ እየሰማች ነበረ። እንግዲህ ይህን ክፍተት ተጠቅማ ተከታትላ ሄዳ ብሌንን ዳግም ስሞኛል ዳግምን እያለች ይህንን ክፍተት ተጠቅማ አለያየቻቸው። ብሌን ግን በጣም የዋህና ጥሩ ሰው እንዲጎዳ የማትፈልግ ቅን ልጅ ናት። እና ከብሌን የተማርነው ነገር በጣም ለሰው አሳቢ ጎበዝ፣ በቃ ሰው እንዲጎዳባት የማትፈልግ ልጅ ብሌን ናት። ከዚህ በፊት ራሷን አደጋ ላይ የጣለችው ሰላምን ለመጥቀም ነበር። ግን ሰላም መልሳ ዙራ እሷን ችግር ላይ ጣለቻት። አሁንም ደግሞ በኃይሉ በጣም ከባድ ሰው ነው። እሷን ለራሱ ያሳገተው በኃይሉ ነበር። ብሌን ግን አሁንም ዳግም ወቅቶ ሲያገኘው ለሱ ነው ያገዘችው። ወደ ሆስፒታል ይዛው ሄደች። ደግነት ለራስ ነው፣ ግን ለጊዜው ልንጎዳ እንችላለን። መልካም መሆን ባላህ ጋር ግን እናገኘዋለን የሚለው ነገር ብሌን ላይ አይቻለሁ። በጣም ጎበዝ ናት እና በስተ መጨረሻም እንግዲህ የተደበቀው ምስጢራቸው መውጣቱን እንደማይቀር ነው። የዳግም እናት እዚህ ልጇን የጠፋ ልጇን የስንት ዓመት ልጇን አገኘች። ብሌንን ደግሞ አሳድጋታለች ባትወልዳትም። ሁለቱ ደግሞ ፍቅር ቢይዛቸውና ሁለቱን ብትድር ሰው ምን ይለኛል፣ አረ በጭራሽ እያለች እያወጣች እያወረደች ነው። የሚገርመው ነገር ግን በጣም ተወዳታለች። ዳግምም ደግሞ በጣም ይወዳታል። እና በቃ ብሌን ምን ወሰነች? ይሄ ነገር ላይሆን አንተም ትጎዳለህ እኔም እጎዳለሁ በስተ መጨረሻ። ስለዚህ ዳግም እኔም እኮ እወድሃለሁ አንተ እንደምትወደኝ፣ ግን ይሄ ነገር ሊሆን አይችልም ብዬ ስላሰብኩ ነው። ካሁኑ ቢቀር ይሻላል በኋላ ከምንጎዳዳ ብዬ ነው እያለችም ብቻዋን በእንባ እየተራጨች ብቻዋን ክላስ ቁጭ ብላ እያነባች ትገኛለች። ዳግምም ብሌኔ በእኔ ጨከንሽ በቃ አልሐምዱሊላህ እኔ እኮ እወድሻለሁ እያለ እየተብሰለሰለ ይገኛል። እና ውድና የተከበራችሁ የቻናሌ ቤተሰቦች እስኪ ላይክ ሸር አድርጉ። በያላችሁ በሰላማችሁ ይብዛ። አበረታቱን ነው የምላችሁ። እና ውዶቼ ይህን ይመስል ነበረ አደራ የሚል ክፍል። በጣም ግን ደስ የምትለኝ እዚህ ድራማ ላይ ብሌን ናት።
እሷ በጣም ብዙ መልካም ልጅ ናት። እንደዚሁም ደግሞ እዚህ በቃ በጣም እኔ እንጃ ለሰው ግድ የሌላት ሰው ደግሞ ቃልን ያየሁት የቃልን ክፋት